ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ዓርብ ነሐሴ 15 2018 በኢትዮጵያ የዘመን አቆጣጠር ኦገስት 21 2026 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ለማሳሰብ ነው ዘወትር እንደምታደርጉት ላይክ አድርጉት። ወደ ውስጥ ከመዝለቃችሁ በፊት ላይክ አድርጉ። ሀሳብ አስተያየት ስጡ። ቢጨመር ቢቀነስ የበለጠ መታየት አለበት የምትሉትን ዘወትር እንደምታደርጉት ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ሱፐር ታንክስ እየገዛችሁ እየደገፋችሁ ነው። ከምንም በላይ አብራችሁ መሆናችሁ ማበረታታችሁ የሚፈለገው ሞራል የሚሰጠው እሱ ነው። የጋት ሚዲያ ሰብስክራይበሮች አክቹዋሊ ከጊዜ ወደ ጊዜ መሻሻል አለው። ነገር ግን እያንዳንዳቸው አምባሳደሮች ናችሁና ለሌላ ሰው እየነገራችሁ ሰብስክራይብ አድርግ። ቮለንተሪ ነው፣ ተከታተል እና ካልሆነ ደግሞ አቴኒ ታይም ኤግዚት ማድረግ ይቻላል የሚል የአምባሳደር ሚናችሁን ተወጡ። መልካሙን ነገር እየነገራችሁ እሱን ካልኩኝ በኋላ 3 አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው ኢትዮጵያ ፍቃድ አትጠይቅም፣ ፈቃጅም አያስፈልጋትም። መፈክር ነው። ምን ማለት ነው የሚለውን ከተጨባጭ የህግ ጉዳዮች አንጻር ከህግ from law perspective እናያለን። ከሌላው ከፖለቲካ ፐርስፔክቲቭ፣ ከኢኮኖሚክ ፐርስፔክቲቭ፣ ከአብሮ መኖር በሶቨርኒቲ ውስጥ ከሚታየው ከዓለም አቀፍ ተሞክሮዎች እኛ ብቻ አይደለንም ከላይ ውሃ የምንሰጠው። ቱርክ ከላይ ሆኖ የኤፍራጥስና ጤግረስ ወንዝን ይሰጣል። ምንድን ያደረገው? ሌሎች ሀገራት አሜሪካ ወደ ሜክሲኮ የሚሄድ ወንዝ፣ ሌሎችም እኛ ብቻ አይደለንም። ነገር ግን በዓለም ላይ ፍሬሽ ወተር በነፃ የምንሰጥ ብቸኛ ሀገር እኛ ነን። ውሃ ንጹህ ውሃ እንሰጣለን። ፖቴብል የሚጠጣ የሚያኖር የሚኖርበት ህይወት የሆነ ውሃ እንሰጣለን። በምላሹ ግን ይሄ ውሃ በነፃ የሚሰጠን ውሃ የሆነ ቀን ይቋረጥብናል፣ የሆነ ቀን ያድጋሉ፣ የሆነ ቀን ክሌም አላቸው በሚል እንደ ጠላት የምንታይ በዛ በክላሲካል በቆየው የጠላትነት ስሜት በቆየው የበላይነትና የጠቅላይነት ስሜት ነው። አፍሪካ ውስጥ መሆናችን አንዱ ፈተና ነው። በሳቤ ደረጃ ችግርም ስላለበት የዲሞክራታይዜሽን ልምምዱ ማናሳ ስለሆነ፣ ከዛ ባለፈ ግን የቅኝ ግዛት ሜንታሊቲዎች አሉ። ቅኝ ገዢዎች ቅኝ ተገዢዎችን ጋልቫናይዝ ወይም ሲያንቀሳቅሱ ሞቢላይዝ ሲያደርጉ ይኖሩበታል። ሰውኛ የሌሎች ሀገራት ተሞክሮ ምንድን ነው የሚመስለው? እንዴት ውሃ የሚሰጥ ሀገር ሲአክሰስ ሲጠይቅ እንደ ጠላትነት የሩቅና የቅርብ ጠላት ይሰበሰብበታል። እነዚህን ሁሉ ከሂስቶሪካል አካውንት እያየን እንሄዳለን እንዳስፈላጊነቱ። በእርግጠኝነት እናንተም እንደምትመሰክሩት በአባይ ወንዛችን በሌሎችም ወንዞቻችን ላይ የሚሰሩ ግድቦችን አፕሪሼት በማድረግ ሌሎች ተጨማሪ ግድቦች ያስፈልጋሉ በማለት እንዲሁም መጪው ስልጣኔያችን በውሃ ላይ የተመሰረተ መሆን መቻል አለበት። ውሃ ህይወት ነው። ውሃ ከውሃ ውጭ የሆነ ስልጣኔ የለም፣ ሊኖርም አይችልም። የብዙ ሀገራት ስልጣኔዎች የሚወደቡት በውሃ ጦት ነው። የኛ ከተሞች እንደመታደል ሆኖ ከተሞቻችን በአብዛኛው ትልልቅ የሚባሉ ያው ንጽጽር ነው። ከተሞቻችን ሃይላንድ ላይ ነው የተገነቡት፣ ከወንዞች ርቀው ነው የተገነቡት። እንደ አለመታደል ሆኖ ያ ለምን ከተሞቻችን ተራሮች ላይ ለምን ከተሞቻችን ከወንዞች ርቀው ተገነቡ ስንል ሌሎች ባለሙያዎች በዘርፉ ላይ ያነበቡ የተመራመሩ ሀሳብ መስጠት ይችላሉ። አንደኛው የኢትዮጵያ ሃይላንድ በቂ የሆነ ዝናብ ያገኝ ነበር። ሁለተኛ ወንዞች ዳር ስልጣኔያችንን መስረት ብንል እንደ ሌሎች ለምሳሌ በቅርቡ 50-60 ዓመት የሚሆናቸው እንደ ሐዋሳ 50-60 ዓመት የሆናቸው በቅርቡ እንደነ አርባ ምንጭ 60 ዓመት ፕላስ 60 ዓመት አካባቢ የሆነው እንደ ባህር ዳር እንደ ሌሎችም ወንዞች ዳር ስልጣኔያችንን እንመስረት ብንል ኖሮ አንደኛ የወባ ሌሎች በሽታዎች ይመጣል። አማራጭ ካለ ለምሳሌ ግብፃውያን
አማራጭ ስለሌላቸው የባቢሎን ሲቪላይዜሽን ኤፍራጥስን ወንዝን ይዞ ባቢሎን ሌላ ሞደርን ኢራቅ ማለት ነው። ወይንም ሳውዲ አረቢያን ብታዩ ረሰንት የሆነ የከተማ ግንባታ 100 ዓመት ፕላስ የሆነ መቶ ገደማ የሆነ ቢሆንም በጣም ብዙ በቀይ ባህር ቀጥሎ ያለው በፐርሺያን ከተሞቻቸው ከፐርሺያን እስከ ሬድሲ ያለውን ይዘው ነው የተመሰ ውሃ ላይ ዲሳሊኔሽን አድርገው እንሶን ሌላ ጉዳይ ሆነ። ሰው እንዳለመታደል ሆኖ ከተሞቻችን ወንዝ ዳር ላይ አልተመሰረቱ። ትናንት እንደድል ሆኖ በቂ ውሃ ዝናብ እናገኝ ነበር። አሁን የምታዩት ነው የበረሃማነት መስፋፋቱ፣ የአየር ንብረት ለውጡ፣ እጅግ ከፍተኛ የሆነ የኢትዮጵያ ሕዝብ እድገት በጣም የሚያስፈራ ነው። ክሪቲካል የምታስቡት የኢትዮጵያ ሕዝብ እንደው ዝም ብለን በሆነች በትንንሽ ነገር እንበጣጠሳለን እንጂ እየመጣ ያለው የኢትዮጵያ ትውልድ ትምህርት ቤት ያለው ስራ የሚፈልገው በየዓመቱ ወደ ትምህርት ቤት የሚገባው አንደኛ ክፍል የሚገባው የሚጨመረው ህዝብ በየዓመቱ በትንሹ ኢትዮጵያ በትንሹ 7-6 ሚሊዮን ህዝብ በየዓመቱ ፈርቲሊቲ አለ የሚጨመራል። ይህንን ህዝብ እንደ ትናንቱ ትንሽ ህዝብ እንደነበረው ባለችው በዓመት አንድ ጊዜ ክረምት ውሃ ላይ ዘርተህ የምታበላው አይደለም። የከተሞች ጉዳይ አለ፣ የሳኒቴሽን የሲወሬጅ ጉዳይ አለ። ስለዚህ መስኖ ያስፈልጋል። ኃይል ማመንጨት መቻል አለብን። ምግብ ይፈልጋል፣ ልብስ ይፈልጋል። በኢሪጌሽን ጥጥ ማምረት መቻል አለብን። የሚበላው፣ የሚጠጣው፣ የሚሄድበት፣ የሚያድርበት፣ የሚለብሰው ይህንን ለማድረግ ኢትዮጵያ የመጪው ዘመን ስልጣኔዋ በውሃ ላይ የተመሰረተ መሆን መቻል አለበት። ልክ ነው። በድንጋይ ጥበብ ላይ ተራቀናል። ለዚህ ምስክሮቻችን ወደ ላይ ድንጋይ በማቆም አክሱም ላይ ተራቀናል። የለም እንደገና ወደ ታችም ድንጋይ ቀርጸናል። ህንፃ ወጥተናል። ላሊበላ ምስክር ነው። ወደ ውስጥ ለውስጥ ዋሻዎች ሰርተናል። ራሱ አክሱም ጋር ያሉ ዋሻዎች የት ነው መጨረሻቸው? መመርመር መቻል አለበት። የባሌ ሶፍ ዑመር፣ የሌሎች የትክል ድንጋዮች የጥያን ጨምሮ የድሬ የዋሻ ላይ ቅርጻ ቅርጾች እንዲሁ ዝም ብሎ አይደለም። ይሄ ሁሉ የምናወራው ትናንት በነበረው እሳቤ ዛሬ መቀጠል አንችልም። ስለዚህ ውሃ ህይወት ነው፣ ውሃ ኑሮ ነው፣ ውሃ ኃይል ነው፣ ውሃ መጥፊያም ነው፣ ውሃ መከበሪያም ነው ብለን ወስደን ውሃ ማልማት መቻል፣ በውሃ መራቀቅ መቻል አለብን። እዚህ ላይ ኢትዮጵያ ፈቃድ አትጠይቅም፣ ፈቃጅ አያስፈልጋትም ስንል ከህግ አንጻር ነው። እና እንግዲህ ሁላችሁም ተከታትላችሁታል። የግብፅ የውጭ ጉዳይና ትብብር ሚኒስትር ዶክተር ባድር አብድላቲ በ2 ሳምንት ውስጥ እንደ ግብፅ ለ3ኛ ጊዜ እርሳቸው ደግሞ ባድር አብድላቲ ለሳውዲ አረቢያው አልአረቢያ የሚባለው የሳውዲ አረቢያ መንግስት ቴሌቪዥን በነገራችን ላይ ስለ ቁንጽል አድርገን አውጥተነው ነው እንጂ ቅኝ ገዢዎች ነን ያሉ ግብጾች። እኛ ቅኝ ገዥ ነን፣ እኛ ያልፈቀድንለት ሀገር ነው ያሉ። ግብፅ ያልፈቀደችለት ሀገር በናይል ወንዝ ላይ ግድብ አይገነባም። ወርድ ባይወርድ ይሄንን ያለው። ደቡብ ሱዳኖች በጣም ሞክ እያደረጉ ነው። ኬንያዎች እየሳቁ ነው። ታንዛኒያ በጣም ሙድ እየያዙ ነው ያሉ። በየማህበራዊ ሚዲያውን ቸክ ብታደርጉ በባለፈው ገንዘብ ሰጠው የሆነ መስኖ እንገነባላቸዋለን ያሉን። ታዲያ ምኑን ነው? ሌላ ወንዝ አለ ወይ ያሉ። ምንድን ነው ያሉት? በናይል ወንዝ ላይ ከዚህ በኋላ በናይል ወንዝ ላይ ግድብ ሲገነባ ግብፅ መፍቀድ መቻል አለባት። ግብፅ ሳትፈቅድ አንድም አይነት ግድብ የሚገነባ ካለ ሁሉንም አማራጭ ተጠቅመን ጥቅማችንን ጉልበትን ማለት ነው ተጠቅመን ጉልበት ምንድን ነው ጥቅማችንን የውሃ ድርሻችን እናስከብራለን። ይሄ ለኢትዮጵያ ስፔሲፊካሊ እንደው ሌሎች አናዶሉ ኤጀንሲ ራሱ አልአረቢያ ቲቪም የሚድል ኢስት ጋዜጦችም ኢትዮጵያ የሚል ይዘው የተነሱ ኢትዮጵያ በናይል ላይ 3 ግድብ ልትገነባ አቅዳለች እና የግብፅ ምላሽ ምንድን ነው ስለተባለ ነው። ግብፅ እንዴት ታደርጋለች ኢትዮጵያን ታስቆማለች ሳይሆን ምላሻቸው በናይል ወንዝ ላይ የሚገነባ ግድብ ግብፅ ሳትፈቅድ አይሆንም። ዊች ሚንስ ምንድን ነው? ቅኝ ገዢዎች ነን። እኛ ለምሳሌ
ቶሽካ ላይ ያላችሁን የውሃ አጠቃቀም እንዲያድርጉ ብለን ዲክቴት ማድረግ አንችልም። ስዊዝ ካናል ላይ ለምሳሌ የማስፋፊያ ስራዎች ይሰራሉ፣ የገቢ ታሪፍ ይሰራሉ። እንሶ ሶቨርኒቲ ነው፣ የራሳቸው ጉዳይ ነው። በተመሳሳይ ኢትዮጵያ በሉዓላዊ ወሰኗ ውስጥ የሚገኝን የውሃ ሀብት የከርሰ ምድርም የገጸ ምድርም ኤኒዌይስ የትኛውንም የተፈጥሮ ሀብቷን የሚታየውን በከርሰ ምድር የሚታረስ ሊሆን ይችላል፣ መሬት ዋቴቨር፣ በከርሰ ምድር ያለው ማዕድኑም ኤቭሪቲንግ ሊሆን ይችላል፣ ውሃውን ጨምሮ ፍሎራይን ፋውና ሶን የመጠቀም የፖሊሲ ነፃነት ሉዓላዊነት አለ። የወንዝ ጉዳይ ሲሆን የድንበር ተሻጋሪ ወንዝ ሲሆን ግን እነዚህ ድንበር ተሻጋሪ ወንዞችን ለማስተዳደር የወጡ ዓለም አቀፍ ህጎች አሉ። ምንም ጥርጥር የለው። ዓለም አቀፍ ህግ ማለት አሸናፊውና ጉልበት ያለው የራሱን መብት፣ ጥቅም፣ ፍላጎት ለማሳካት የሚያወጣው እንደሆነ ጠፍቶን አይደለም። ለምሳሌ ቱርክን ነይ ተገዥ በዚህ ዓለም አቀፍ ህግ መሰረት በኤፍራጥስና በጤግረስ የወንዝ አጠቃቀም ብሎ ኢራቅ ሊጠይቀው አይችልም። ሶሪያ ሊጠይቀው አይችልም፣ አይሰማው። ለምን? ጉልበት አለው። ሚሊተሪ ካፓቢሊቲው ሃይ ነው። ኢኮኖሚው አድጓል። ከራሱ አልፎ ጥቃት ቢፈጸምበት እንኳ የኔቶ አባል ሀገር ሆኗል። የኔቶ አባል ሀገር ሲሆን በአንቀጽ 5 ኔቶ በአንዱ አባል ሀገር ላይ የተሰነዘረ ጥቃት በሌላኛው አባል ላይ እንደተሰነዘረ ይቆጠራል የሚል አለ። ስለዚህ ኢራቆች እኮ ቱርክን እኮ ቻሌንጅ ለማድረግ ነው፣ ዝም ብሎ እኮ አይደለም። የኩርድ የፒኬኬ እኮ መስራቾች እነ ሳዳም ሁሴን ናቸው እኮ በውስጥ ጉዳዩዋ ለማተራመስ ራሱ በራሱ ሂዶ የኮብራ ኢፌክት ያደራጀው ፒኬኬ ተመልሶ መጥቶ ምን ፈጠረ በደንብ መታየት መቻል አለበት። ከህግ አንጻር ካየ ነው ኢትዮጵያና ግብፅ በወሳኝነት 3 ስምምነቶች አድርገዋል። ናይልን በተመለከተ ኢትዮጵያና ግብፅ የመጀመሪያው በ1902 ሜይ 15 1902 እንደ ኤሮፓውያን አቆጣጠር፣ በኢትዮጵያ ካየነው ደግሞ ሐሙስ ቀን ዕለተ ሐሙስ ግንቦት 7 ቀን 1894 ዕለተ ሐሙስ ግንቦት 7 ቀን 1894 በንጉሠ ነገሥት ዳግማዊ አጼ ምኒልክና በብሪታንያ ተወካይ መካከል በወሳኝነት ስምምነቱ ዋና ዓላማው የኢትዮጵያና የሱዳንን ድንበር መወሰን ቢሆንም በዛ ስምምነት ውስጥ ይሄ 1902 5 አንቀጽ ኑሮት አንደኛው አንቀጽ 3 ምን ይላል ካላችሁኝ በሁለት መልኩ ነው የተጻፈው፣ በአማርኛና በእንግሊዘኛ። አሁን አንዳንዶች ኖ የአማርኛው ጽሑፍና የእንግሊዘኛው ጽሑፍ ተገጣጣሚ አይደለም የሚሉ የሚተነትኑ አሉ። አንዳንድ የግብፅ ጸሐፊዎችም ያንን ይወስዳሉ። ጸረ ኢትዮጵያ አቋም ያላቸው ነገር ግን ያንን ጸረ ኢትዮጵያዊነታቸውን ኢትዮጵያ ግድብ መገንባት የለባትም ብለው ለግብፅ ለመለላክ ቦልድሊ ከምንለላክ ብለው 1902 እኮ እንግሊዘኛው ይሄ ነው፣ ስለዚህ እንደ ውጫሌ ስምምነት አይነት ኢምፕሊኬሽን አለው የሚል መከራከሪያ ለማቅረብ ይሞክራሉ። ሁለቱንም ላቅርብላችሁ። ሐሙስ ቀን ዕለተ ሐሙስ ግንቦት 7 1894 የተፈረመው ስምምነት እንዳልኳችሁ ድንበርን በተመለከተ ነው። በኢትዮጵያና በሱዳን መካከል ያለው ድንበር ምን መምሰል አለበት የሚለው ነው። ጃንሆይ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ከጥቁር አባይና ጥቁር አባይ ማለት ብሉ ናይል የሚባለው መነሻው የት የሆነው ጣና አባይክሌ ብሉ ናይል ከጥቁር አባይና ከባህረ ጣና ከሶባት ወንዝ ወደ ነጭ አባይ የሚወርደውን ውሃ ከእንግሊዝ መንግስት ጋር አስቀድሞ ሳይስማሙ ወንዝ ተዳር እዳር የሚደፍን ስራ እንዳይሰሩ። አሁን ያዙ። የሆነ ወንዝ እየሄደ ነበረ።
ወይ ብሉ ናይል ውሰዱት ወይ ሶባትን እንውሰድ። ከእንግሊዝ ጋር ሳንስማማ ወንዙን ተዳር እስከ ዳር የሚደፍን ለምንድን ነው? ከዳር እስከ ዳር የሚደፍን ሲባል በጣም ብዙ ጊዜ የሚነሱ የናይል ወንዝን አቅጣጫ የማስቀየር ጥናቶች አሉ፣ ለረዥም ጊዜ የተጠኑ። አንደኛው ለምሳሌ ወደ ቀይ ባህር የመውሰድ አንዱ። ሁለተኛው የናይልን ተፋሰስ ራሱን ናይልን ወደዛ የሚሄደው ሳይሆን ከተፋሰሱ ገድቦ ካናል ሰርቶ ወደ ሶማሊያ በመጨመር እንግሊዝ ወደ ሌሎች ወደ ቅኝ ግዛቷ እንግሊዝ እንደ እንግሊዝ ወደ ቅኝ የሚገዟት ሀገር ሌሎች ደግሞ በቀጠናው ጣሊያንን ጨምሮ ፍላጎት አሉ፣ ጥናቶች አሉ። ስቲል አሁን የናይልን አቅጣጫ ለመቀየር የወንዞች አቅጣጫ መቀየር በዓለም አቀፍ ሕግ ወንጀል ነው የሚል አንቀጽ እንዲገባላቸው ተከራክረው ያስገቡት አንዱ ግብጾች ናቸው። በነገራችን ላይ በዚህ አጋጣሚ የተወሰነ ካሪክለሞችን ለማየት ሞክሬያለሁ። ማስተርስ ሎ ይሰጣል፣ ኢንተርናሽናል ቢዝነስ፣ ፕሮፐርቲ ታክስ ላይ ወዘተረፈ። ወንዝ ላይ ስፔሻላይዝ ያደረገ ዋተር ሎ ላይ ስፔሻላይዝ ያደረገ የህግ ማስተርስ ወሳኝ ነው። ፒኤችዲ ድረስ መሰጠት አለበት ብዬ አምናለሁ። ግብጾች በጣም ነው የሚራቀቁ። ውሃ ላይ ሴንተር ኦፍ ኤክሰለንስ የነሱ ነው ብለን መውሰድ እንችላለን። አንዳንዴ ለራሳችን የምንሰጠው ግምት ከፍ ማለቱ ነውር ባይሆንም የነሱን ያህል መስራት ይጠበቅብናል። ዙሮ ዙሮ ጃንሆይ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ከጥቁር አባይና ከባህረ ጣና ከሶባት ወንዝ ወደ ነጭ አባይ የሚወርደውን ውሃ ከእንግሊዝ መንግስት ጋር አስቀድሞ ሳይስማሙ ወንዝ ተዳር ዳር የሚደፍን ስራ እንዳይሰሩ ወይንም ወንዝ የሚደፍን ስራ ለማሰራት ለማንም ፈቃድ እንዳይሰጡ በዚህ ውል አድርገዋል ይላል። ከዚህ በፊት እንደተነገረው የአባይን ወንዝ መድፈን ማቆም የሚችል ኃይል የለም። አሁን አቅጣጫ ማስቀየር አንደኛ ፍላጎታችን አይደለም፣ በፍላጎት ደረጃ ኢንተንሽኑም የለም። ሁለት እንደው አንዳንዴ ኢንተንሽን ብቻም ሳይሆን ይህ አስፓይሬሽን ምኞትም የለንም። ወንዙን ለመስኖ ለመጠቀም፣ ኃይል ለማመንጨት፣ የአሳ ሀብትን ለመጠቀም፣ ለቱሪዝም እንዲሁ ለሁሉ ነገር ለመጠቀም ውሃ ሊሰጥ የሚችለውን ሁሉ ጥቅም አሟጣን ለመጠቀም እናስባለን እንጂ እስከ ዛሬ ባለው እኔ ቢያንስ ስንወያይ የተለያዩ ዳይቨርስ የሆነ አመለካከት ያላቸውም የፖለቲካል አመለካከት ያላቸው መድፈንም ስለማይቻል አቅጣጫ ማስቀየር ወዴት ልንወስደው እነዚህን አንድ ይህን በተመለከተም እንግዲህ አንደኛ መድፈን አንፈልግም፣ ሁለተኛ አቅጣጫ የማስቀየር ፍላጎት የለን። ይህንም ከፈለግን እንደ ስምምነቱ ከወሰን ነው የዚህ ስምምነቱ ወራሽ የእንግሊዝ ቅኝ ተገዥዋ ግብፅ እና ሱዳን ስለሆኑ ይህ ስምምነት ይገዛናል እንጂ በቅኝ ዘመን የተዋዋሉ ውሎች ከድንበር ባሻገር ያሉት የድንበርን መልሶ ይሄ የኛ ነው የኔ ነው ያንተ ነው የሚል ጦርነት እንዳያመጣ በሚል የቅኝ ጊዜ ድንበሮች የመጨረሻ እንዲጸኑ ተደረገ እንጂ ሌላው ስምምነቶች በሙሉ የአፍሪካ አንድነት ድርጅትም ጥሷቸዋል፣ የአፍሪካ ህብረትም ጥሷቸዋል። የለም እንግሊዘኛውስ ምን ይላል ካል እነሆ እንግሊዘኛውንም ላንብብላችሁ። ምንድን ነው እንግሊዘኛው የሚለውን እኔ ምን ይላል እንግሊዘኛው? አርቲክል 3 ይህ 1993 ቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ተፈራረሙት ነው። እሱንም ወደ እናንተ ደርሳለሁ። አርቲክል 3 His Majesty the Emperor Menelik II, King of Kings of Ethiopia, engaged himself towards the government of His Britannic Majesty not to construct or allow to be constructed any work across the Blue Nile, Lake Tsana, or the Sobat, which would arrest the flow of their
which would arrest መገደብ ማቆም መያዝ which would arrest the flow of their waters into the Nile except in agreement with his Britannic Majesty government and the government of Sudan ይላል። SOUD ሱዳን ይላል። ያ ድንበሩንም ሊወያይ ስለነበር ያው ማጀስት እንግሊዝ ስለሆነ ስለዚህ እኛ እናቁም አላለም። ማቆምም አንችልም። ትልቅ ነው የአባይ ወንዝ፣ ትልቅ ነው ባህሩ አኮቦ፣ ትልቅ ነው ተከዜ ጓንግ። እናቁም አላለም። የማቆም ፍላጎት የለንም፣ ኢንተንሽኑ የለንም፣ አስፓይሬሽን የለንም። አሁን ባለው ቴክኖሎጂ እንኳን ይህን ግድብ እስኪሞላ እንደው የሆነ ጊዜ ታቆሞ ይሆናል። ለዛ ነው አሞላሉን በተመለከተ ስምምነት ያስፈልጋል የሚለው የሲኤፍኤው የሚመጣ ኮኦፐሬቲቭ ፍሬምወርክ ኦፍ አግሪመንት እሱ 2015 ያደርገው ኦልሬዲ ህዳሴ ግድብን በመሙላት የነበረ ነው። ደን የ2015 ስምምነት ለዛ ነው እሱ እኛን አይገዛን። ኦልሬዲ ይገዛናልም ካል ለሌላ ግድብ እንጠቀምበት ካል እንጠቀመው እንችላለን። ዞሮ ግን አሁን ህዳሴ ግድብ አለ፣ ኃይል ያመነጫል፣ ውሃው ይሄዳል ተርባይን እየመታ። ግብጾች ግን ምንድነው የሚያደርጉ? አሁን ይችን 1902ን ይዘው ውሃው ቆመብን የሚል ትንተና ነው የሚሰጡ። በስምምነቱ እኮ ኢትዮጵያ ውሃ ላለማቆም ነበር። ውሃው ቆመብን አልቆመብን የሚለውን ደግሞ የቴክኒክ ባለሙያ መፈተሽና ማየት ነው የሚችላል። ዞሮ ግን ያው በባርጌኒንግ ትልቅ ቆሟል ብለህ ትጠይቃለህ። ከዛ አለቃቁም በተመለከተ ፍላጎት ወይም ስምምነት ውስጥ እንገባለን። የ1902 ይሄ ነው። የ1929ና 59 አይመለከተንም። የተስማሙት ግብፅና ሱዳን ናቸው። የሚሰርገውን ውሃ ወደ መሬት የሚተነውን ውሃ ወደ ላይ በተለያየ መንገድ የሚባክነውን ወስደው ለኢትዮጵያ ምንም ነጥብ ውሃ ላለመስጠት ምንም ያልሰጥ አድርገው ለሌላውም የተፋሰሱ አባል ሀገራት በነገራችን ይህን አደረጉና ምን አረጉ? ውሃ ተከፋፈሉ። ከዚህ ከሚሰርገውም ከሚተናው እንዲሁ ተጨማሪ ውሃ ከመጣ ምን እናደርጋለን ብለው ስምምነት ውስጥ ገቡ። የ1929 የ1959 ስምምነት ግብፅን የጠቀመ ሂስቶሪካል ዋተር ኦውነርሽፕ ያደረገ ናይልን ለራሷ የሰጠ ሱዳንን የጎዳ ነው። ለዛ ነው የ2015 ፍሬምወርክ ከምንም በላይ ሲኤፍኤ እንደሚጠቅማት አውቀው ሱዳንን ፕሬዚዳንታቸው ደጋግሜ ወደ እናንተ ስላመጣሁት ነው ስለሚጠቅመን ኦማር አልበሽር የ2015 ዲክላሬሽን ኦፍ ፕሪንሲፕል ኦማር አልበሽር አስገድደው ነው እንዲፈረም ያደረጉ ማለት ይቻላል። ከ10 ሚሊዮን ዶላር በላይ መስጠት፣ ከባድ መኪኖችን፣ ዶዘሮችን፣ ስካባተሮች፣ ሌሎችም የፖለቲካ ድጋፍም እስከ መስጠት ይሄ የ2015 ዲክላሬሽን ኦፍ ፕሪንሲፕል ጠቃሚ ስለነበረ ሊታረስ የሚችል ሰፊ መሬት ያለው ሱዳን ያንን ተጠቅሞ ደግሞ የመካከለኛው ምስራቅን የሳውዲ አረቢያን፣ የኳታርን፣ የዩኤን በእርሻ ላይ የሚራቀቁ ኢንቨስት የሚያደርጉ ሀገራትን በማምጣት አንድም የስራ ዕድል መፍጠር፣ የውጭ ምንዛሬ ማግኘት፣ አስተማማኝ ኢኮኖሚም የመገንባት ፍላጎት ኖራቸውና ዳል፣ ካጅባ፣ ሸራይግ እና ሳባሎጋ የሚባሉ ግድቦች እንዲገነቡ አጥኑልኛል። ነገር ግን የዳልና የካጅባር እነዚህ ዳል፣ ካጅባ፣ ሸራይግ እና ሳባሎጋ የሚባሉ ግድቦች እንዲጠኑ አስቀድሞ የተጠኑ አሉ። እንደገና ሪቪዚት ተደርጎ ባለሙያዎች ወደዛ እንዲሄዱና የዳልና የካጅባር ግድቦች ወደ ስራ እንዲገቡ ጥረት አደረጉ። እንቅስቃሴ ጀመሩ። ዛን ግብጾች ገቡና የነዚህ ግድቦች መገንባት እናንተን ሊያፈናቅል ነው አሏቸው። በዛ ደግሞ ነው በጣም የአስዋን ግድብ ሲገነባ ውሃው ወደኋላ ሆኖ የፈጠረው አለ ሜስ አለ። የኛ እኮ የኢትዮጵያ ታላቁ ህዳሴ ግድብ ሲገነባ ከቤታቸው ከእርሻቸው የተነሱ የሉም እያልኳቸው አሉ። በንጽጽር ግን አናሳ ናቸው። ለምን? ቅድም እንደመታደል ሆኖ ከወንዝ ዳርቻ ብዙ ስልጣኔ የለን። እንዳለመታደል ሆኖ ደግሞ መልሶ ወንዝ ዳር አልከተምንም።
እነዚህ ሱዳናውያን ግን ያ ግድብ ሲገነባ የነበረው የእርሻ መሬታቸውን ማጣት የአስዋን ግድብ የፈጠረው ወደኋላ ወደ ሱዳን ድንበር ወደኋላ ወደ ሱዳን ሁሉ ውሃ እየተኛ በዛ ምክንያት ሱዳኖች ነው አሉ ኦመር አልበሽር ከስልጣን እንዲወገዱ ሆነ። የግብፅ ብሔራዊ ደህንነት የሰራው ስራ እሱ ብቻ አልበቃቸውም። በ2021 አሁን ያለው አልቡርሃን ጠቅላይ ሚኒስትር አድርጎ የሾመው አብደላ ሐምዶክ አፕሪል 2021 ላይ በይፋ ኦማር አልበሽር አስጀምሯቸው እንቅስቃሴ የነበሩትን የዳልና የካጅባር ግድቦች በይፋ ተሰርዘዋል። አንሳም ቀሪውስ ሱዳንን አንዱን ደግፎ አንዱን ታጠፋለህ ይሄን አድርግ ብሎ በጦርነት ውስጥ ማስገባት እየሆነ እያያችሁት ነው። የ1929ም የ1959 አይመለከተን 1902 ይሄ ነው። ማቆም አንችልም፣ ፍላጎት የለንም፣ ምኞታችንም አይደለም። አሁን ራይት ነገ ከነገ በስቲያ የሚመጣው ትውልድ ሌላ ጉዳይ ነው። ይህን ካል ሌላ ስምምነት አለ። የትኛው ስምምነት? አሁንም በጣም ብዙ ኢትዮጵያውያን ያላዩት በደንብ ብዙ ጊዜ ውይይትም ሲደረግበት ሰምቼው የማላውቅ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በነገራችን ላይ እንዳልኳቸው አስቀድሜ ሐሙስ ግንቦት 7 1894 ነው አጼ ምኒልክም የተፈራረሙት። በተመሳሳይ መለስ ዜናዊ ሐሙስ ሰኔ 23 1985 ወደ ካይሮ አቅንቶ ከወቅቱ የግብፅ ፕሬዚደንት ሆስኒ ሙባረክ ጋራ የትብብር ምን ይላል መሰላችሁ? ፍሬምወርክ ፎር ጀነራል ኮኦፕሬሽን የአጠቃላይ የትብብር ማዕቀፍ የሚል ስምምነት ተፈራርሟል። ስንት አንቀጽ ያለው ያላችሁኝ እንደሆነ 8 አንቀጽ አለ። ከ8ቱ አንቀጽ የሚገርማችሁ 5ቱ የሚያወራው ስለ ናይል ነው። ደን እንየው አብረን እንየው። አንድ እንግዲህ ሆስኒ ሙባረክ በ1991 በኢትዮጵያ 1983 በ1983 በኢትዮጵያ በፈረንጆች በ1991 የአፍሪካ አንድነት ድርጅት ሊቀመንበር ለመሆን አመልክቶ መቼ ሆነ? በ85 በኢትዮጵያ መች? በ1993 በኢትዮጵያ በደንብ ይዛችሁልኛል። በ1985 የአፍሪካ አንድነት ድርጅት ሊቀመንበር ሆነ ሆስኒ ሙባረክ። አንድ መለስ ዜናዊን ህዋትን አስታጥቆ ረድቶ ሻቢያን ደግፈው ግብፅና ሱዳን አንደኛው አዲሃሎ አስመራ አስገቡት፣ ኢትዮጵያን ከቀይ ባህር ነጠሉ። ሁለተኛውን ግልገላቸውን 4 ኪሎ አስገቡ፣ ዘጉ፣ ከቀይ ባህር ነጠሉ። በ1985 ወይንም በፈረንጆች 1993 ግንቦት 20 ኤርትራ በይፋ ከኢትዮጵያ ተገነጠለች በህዝበ ውሳኔ በሚል በአፍሪካ አንድነት ድርጅት ሊቀመንበር ሆስኒ ሙባረክ፣ ወኪሉ መለስ ዜናዊ 4 ኪሎ፣ ወኪሉ ኢሳያስ አፈወርቂ አዲሃሎ፣ የአፍሪካ አንድነት ድርጅት ሊቀመንበር ራስ ሆስኒ ሙባረክ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ ጴጥሮስ ጋሊ ግብፃዊ፣ የወቅቱ የአረብ ሊግ ሊቀመንበር ግብፃዊ፣ እነዚህ ተባበሩና ኢትዮጵያን እንደ ቄራ እንደ አሞራ እንደ ጥንባንሳ ሰፍረው ኢትዮጵያን ተበጣጠሷል። ግንቦት 1985 በምርጫ ያልተመረጠ በህገ መንግስት ያላጸደቀ፣ ቢያንስ ህገ መንግስት እኮ በ1987 ህዳር 29 ነው የጸደቀው። የሌለው ሪፈረንደም ወስኛለሁ ኤርትራን ገንጥያለሁኝ ብሎ ግንቦት 1985 ገንጥሎ በወሩ
ሰኔ 23 1985 ኤርትራን በገነጠለ በወሩ መለስ ዜናዊ ወደ ካይሮ ሄደ። አንደኛ እንኳን ስራውን በደንብ ሰርተዋል የሚል ምስጋና ለመቀበል ወልደን ለማል በቃ ኤርትራን ገንጥናል። ስለዚህ ምን አረጉ? ሌላ እንደገና ታጣቂ ግብፅ እንዳያደራጅ ራሷ ግብፅ አደራጅታ አስታጥቃ 4 ኪሎ እንዳመጣችው ሁሉ ሌላ ታጣቂ ዛሬው በየሰፈሩ የፈላው 2ም 3ም ሆኖ በሚዲያ ጀግኑ ኢትዮጵያ በቃ ፈርቶ እንዲሆኑ ምናምን ይሄ ከዚህ በፊት ኢሳት ላይ አርበኞች ግንቦት ሰባት ምናምን የነበረ ፕሮፓጋንዳ አለ። በዛ እንዲሆነ ምዕራብ ግንባር ከሌና 30 ሀገር ሆነ ብትንቀፈቀፍ ኢትዮጵያ ልታሸንፍ አትችልም። ኢትዮጵያ ተሸንፋ ቀይ ባህሯን አጣለች። ባንዳ በውስጥ ድክመታችን በተለላችን ያኔ ኢትዮጵያ ስትሸነፍ ኢትዮጵያዊነት ማብሮ ተሸንፎ ነበር፣ መዋቅር ሆኖ ነበር። ዛሬ ያ ስሜት ያ መንፈስ ያላቸው የሉም እያልኩ አይደለም፣ ግን በዛ ደረጃ አይደለም። ዛሬ ዘመኑም ተቀይሯል። ዞሮ ዞሮ አቶ መለስ ዜናዊ ወደ ሰኔ 23 1985 በኢትዮጵያ የዘመን አቆጣጠር ዕለተ ሐሙስ ወይንም 1 ጁላይ 1993 ወደ ካይሮ በመሄድ ፍሬምወርክ ፎር ጀነራል ኮኦፕሬሽን ቢትዊን ዘ አረብ ሪፐብሊክ ኦፍ ኢጅፕት ኤንድ ኢትዮጵያ ሳይንድ አት ካይሮ 1 ጁላይ 1993 የሚል ፈረመ እና ዲተርሚንድ ቱ ኮንሶሊዴት ዘ ታይስ ኦፍ ፍሬንድሺፕ በወዳጅነት ቱ ኢንሃንስ ኮኦፕሬሽን ቢትዊን ዘ ቱ ካንትሪስ ኤንድ ቱ ስታብሊሽ አ ብሮድ ቤዝ ኦፍ ኮመን ኢንተረስት የጋራ ጥቅም ለመፈለግ desirous of the realization of their full economic and resource potential, recognizing the importance of the traditional ties existing between the two countries that have been consolidated during their long history of the close relationship and linked by the Nile River with its basin as a center of mutual interest, reaffirming their commitment to the UN and OAU. አሁን ኤዩ ማለት ትችላላችሁ ቻርተርስ ፕሪንሲፕል ኦፍ ኢንተርናሽናል ሎው as well as the Lagos plan of action hereby agrees on the following framework of cooperation. የመጀመሪያው አንደኛው ነች። አርቲክል 1 the two parties reaffirm their commitment to the principle of good neighborliness, peaceful settlement of dispute and non-interference in the internal affairs of states. በየውስጥ ጉዳያችን ጣልቃ አንገባ። ከዚህ በኋላ ለመለስ ምንድነው ሌላ ታጣቂ አደራጅተን የሚወጋህና ከ4 ኪሎ የሚያስወጣ አናደራጅብህም ማለት አንድ። ሁለተኛው ሌላው ከዚህ ውጭ ያለው the two parties are committed to the consolidation of mutual trust and understanding between the two countries በጋራ በትብብር በመደጋገፍ ይሰራሉ ነው። ተመሳሳይ አንቀጽ 3ም the two parties recognize the importance of their cooperation as an essential means to promote their economic and political interests as well as stability of the region ለቀጠናው ሰላምና የሁለቱን በጋራ በመተባበር የፖለቲካ ፍላጎትና ኢኮኖሚ ጥቅማቸውን ለማስፈልግ ትብብር ያስፈልጋል። ስለዚህ ከዚህ በኋላ ግብፅ ታጣቂዎችን አትረዳብህም ነው አንቀጽ 1 2 3። ሌላው አምስቱ አርቲክልስ ስለ አባይ ናይል ነው የሚያወራው። ምን ይላል አርቲክል 4 The two parties agree that the issue of the use of the Nile water shall be worked out in detail through discussion by experts from both sides on the basis of the rules and principle of international law. የአባይ አጠቃቀም በተመለከተ በዓለም አቀፍ ህግና ምንድነው ህጎች መሰረት በባለሙያዎች እንዲጠና ተስማምተዋል ይላል። 5 each party shall refrain from engaging in any activity related to the Nile waters that may cause appreciable harm to the interest of the other party. ሌላው ላይ ትልቅ የከፋ ጉዳት የሚያደርስ ስራ ላለመስራት ተስማምተዋል ይላል። ጥሩ ነው። ይሄ የዛው የ1902 አካል ነው ማለት ትችላላችሁ። ዘን አንቀጽ 6 the two parties agree on the necessity of the conservation of the የናይል ወንዝ ውሃን የመጠበቅ የመንከባከብ ስራ ይሰራሉ ይላል። 7 the two parties will create appropriate mechanisms for
periodic consultation on the matters of mutual concern, including the Nile waters, in a manner that would enable them to work together for peace and stability in the region. በናይሉም በሌሎችም ጉዳዮች በተመለከተ ፔሪዮዲክ የሆነ ወይ የሚኒስትሮች ምክር ቤት አይነት ነገር የምክክር የጋራ ምክክር ያደርጋሉ ይልና አንቀጽ 8 the two parties shall endeavor towards a framework for effective cooperation among countries of the Nile basin for the promotion of common interest in the development of the basin ይላል። ይሄንን ካለ በኋላ አጠቃላይ ስለ ናይል ከሆነ እንደ ሀገር አሁን ይሄ የ1993 ኮኦፐሬቲቭ ፍሬምወርክ ፋኦ ላይ ታገኙታላችሁ። እኛን ራሱ መለስ ዜናዊ ይሄን ሲፈርም ማንዴት ነበረው ወይ ምናምን የሚለውን ትተን የ1902 የ1993 የሚጎዳን አይደለም። ከዛስ የ2015 ምን ይመጣል? ዲክላሬሽን ኦፍ ፕሪንሲፕል። ያም ወል ናይል ላይ የተገደበ ነው ገርድ ላይ የተገደበ ነው ካላል ጠቃሚ ነው። በጋራ እንጠቀም፣ ጉዳቱን ሚኒማይዝ በሚያደርግ መልኩ ቀጠናዊ ውህደትና ትብብር ይምጣ፣ ምክክር ይኖር ነው። ሰው ገርድ ፌታ ኮምፕሊ ስለሆነ ስላለቀ የ2015 አልቋል። ስለዚህ ፍቃድ አንጠይቅም፣ ፈቃጅም አያስፈልግም። ምንድነው የምንሰራው? እንገነባለን ግድቦቻችን። ስንገነባ የግብጾች ትልቁ ምንድነው ሲሰሩ የነበሩት? አንድ ኢትዮጵያ ግድቦችን ለመገንባት የሚያስችል ፋይናንስ እንዳታገኝ ሁሉንም አይነት የፋይናንስ ምንጮች መዝጋት ነው የነበረው። አሁን እሱ ታሪክ ሆኗል። ታላቋ ኢትዮጵያ የኔ ያንተ ያንቺ የኛ ኢትዮጵያ 12.5 ቢሊዮን ዶላር የፈጀ በአፍሪካ ግዙፍ በዓለም ከ1 እስከ 10 ደረጃ ያለው ኢንተርናሽናል ኤርፖርት እየገነባች ነው። የሶስቱ ግድቦች ግንባታ በነገራችን ላይ ካራዶቢ፣ ማንዳያን፣ ቤኮ አቦ ሃይድሮ ዳም ብሎ አልጀዚራ የለየው ሶስቱ ልክ ብሉ ናይል ላይ የሚሰሩ አድርጎ ነው። ሁለቱ ናቸው ብሉ ናይል ላይ የሚሰሩት፣ ሌላው ሌላ ጋር ይሰራል። ዞሮ የነዚህ ግድቦች ግንባታ ከ4 እስከ 7 ዓመት ነው የሚፈጀው። በ4 ዓመት የሚያልቃለ፣ በ6 ዓመት የሚያልቃለ፣ በ7 ዓመት የሚያልቃለ። ምን ማለት ነው? ውሃ መያዝም ኦፕሬሽናል ሆኖ ወደ ተግባር የሚገቡበት ሰው። ዛሬ ኢትዮጵያ ገርድ በራሱ በየዓመቱ 1 ቢሊዮን ዶላር ገቢ ቢያገኝ እንዳትረሱ፣ ከዳታ ማይኒንግም ከጎረቤት ሽያጭም ኦልሞስት ወደ 1 ቢሊዮን ዶላር የተጠጋ እያገኘን ነው። ወደ አለብን እንሰውን በዛ የሚመጣ ሌላ ጉዳይ ነው። 1 ቢሊዮን ዶላር ከኩምሩክ ጎልድ ማይኒንግ እናገኛለን። ሌሎችም አሉ። ስለዚህ የፋይናንስ ጉዳይ ያለቀ ጉዳይ ነው። ሊዘጉ አይችሉም። ፋይናንስ አይኤምኤፍ ጋር እንሂድ፣ ወርልድ ባንክ ጋር ምናምን የሚለው አንድ። ሁለተኛ ሌሎች ሀገራትን እያስተባበሩ በመካከለኛው ምስራቅ ኢትዮጵያን የመነጠልና የማግለል በዙሪያ ጎረቤት የመክበብ እነዚህን ይሞክራሉ። ግን የነበራቸው ተጽዕኖ አሁን እየወረደ በጣም በማትገምቱት ደረጃ የግብፅ ተጽዕኖ መፍጠር እየወረደ የኢትዮጵያ ተጽዕኖ መፍጠር ደግሞ ከቀን ቀን ከጊዜ ጊዜ እየጨመረ ነው ያለው። እሱ አዳዲስ ኃይል አስተላልፎች ይመጣሉ እና ያለን ወደፊት። ዛሬ ኢትዮጵያ በቀይ ባህር ጉዳይ ታስፈልጋለች። ኤርትራ 3 ሚሊዮን ነው፣ ጅቡቲ 1 ሚሊዮን ነው፣ ሶማሊያ ይህን ያህል 18 ሚሊዮን ነው። በራሱ በውስጥ በአሸባሪዎች የሚናጥ ነው። ሱዳን ይህ የሚታይ ነው። ይህን ያህል ህዝብ ያለው፣ ይህን ያህል አምቢሽን ያለው፣ ይህን ያህል የሚያድግ መካከለኛው ምስራቅ ሰላም እንዲሆን፣ የቀይ ባህር ቀጠና ሰላም እንዲሆን፣ ዘላቂ ሰላም እንዲሆን ኢትዮጵያ ወደ ቀይ ባህር መውጣት አለባት። የናይል ወንዝ አጠቃቀምም በጋራ ስምምነት መደረስ አለበት የሚል ስምምነት ላይ የተደረሰ ነው። የተነጠልን አይደለም። ስለዚህ ፋይናንስ መዝጋት አይችሉም። ከበባ መፈጸምና መነጠል አይችሉም። ሊያደርጉ የሚችሉት እያደረጉም ያሉት ከኢትዮጵያ አብራክ የወጡ የዘሬን ብተው ያንዘርዝረኝ የሚሉ ዘረ ባንዳዎችን ኢትዮጵያ ዘመመባት፣ የኢትዮጵያ ጠላቶች ቀና አሉ ብለው ባሰቡ ጊዜ ለመቀጠርና ለመሰለፍ ዝግጁ የሆኑ የባንዳ ልጆችን በየጊዜው እየመለመሉ ትጥቅ ይሰጧቸዋል፣ ስልጠና ይሰጧቸዋል።
ልክ ውሻ ጆሮውን ቆርጠህ ብትወረውርለት ስጋ የሰጠኸው መስሎት እንደሚሽቀዳደመው ሁሉ ኢትዮጵያን በማውደም ኢትዮጵያን በማድማት እኛ ወደ ላይ እንወጣለን ብለው የሚያስቡ ተለላኪዎች አሉ። እነዚህ ተለላኪዎች ደግሞ ኢትዮጵያን በማሳደግ የብልጽግና ጉዞዋን በመንደፍ ሂደት ውስጥ ሊፈጥሩ የሚችሉት ፈተና ክሊርሊ ስትራቴጂካሊ ተቀምጧል። እንኳን በየመንደሩ ያለ ተለላኪ ባንዳ 78 ሀገር ሙሉ ግንባር ፈጥሮ ከኢትዮጵያ ጋር ሊዋጋ ቢችል ሴናሪዮ ተሰርቶ ምን እናደርጋለን የሚለው አማራጭነት የተቀመጠ ጉዳይ ነው። የተነጠልን አይደለም፣ ልንነጠል አንችልም። ለሆነ ነገር ብለን የሆነ ቦታ ሄደን አንወተፍም፣ አንበረከክም። የሆነን አካል እንታገላለን ብለን አሰላለፋችንን በግራና በቀኝ እያየን ማዕበሉን እንቀዝፋለን። ስትራቴጂክ አምቢጂቲ ነው ይሄ። የተከተልነውም ብዙዎች የሰሩት ሴራ 2-3 ዓመት እየሰሩ የሆነ ቀን እየተበታተነባቸው ደግመው እንዳይገናኙም እያደረግናቸው ነው ያለ ነው። ሰው ለዛ ነው አሁን አስመራ ላይ ተሰብስበዋል። ፕሮፓጋንዳውን ሞከሩት። እንተነኩሳለን አሉ። በግራ በቀኝ ያመጣል። ታንክ ይሰጧቸዋል፣ መድፍ ይሰጧቸዋል፣ ሞርታር ይሰጧቸዋል። ይህ እንደዚህ ሆነ። ስትራቴጂክ ቋጠሮን ትፈታለህ። ከዛ አንዳንዱ ስትራቴጂክ ቋጠሮ ከመፍታት ባለፈ ለምንድን ነው አቅም ካለው የኢትዮጵያ መንግስት ለምን መቀሌን አይቆጣጠርም? ለምን ሌላ ደግሞ ዲቴል የምሰራው ጉዳይ አለ። ሶስት ምን አስኬደ እንጂ መቀሌ መግባት ለኢትዮጵያ መከላከያ ሰራዊት መቀሌን መቆጣጠር 5 ሰዓት ብቻ በቂ ነው። 5 ሰዓት መቀሌ ለመግባት 5 hours በግራ በቀኝ በአራቱም ከቦ እየመቱ እዛ ውስጥ ኃይልን አስገብቶ 3-4 ቀን በቂ ነው። ግን እዛ ውስጥ ገብተህ ኢነርጂ እንድትጨርስ ምን እንድትል የሚፈለጉ የተሰሩ ካልኩሌሽኖች አሉ። እሱን ነው እንዲፈርስ የተደረገው። ህዋት አናሎግ ስለሆነ ያንን ሂሳብ አስቦ ገብቶ ነው ውልቅልቁ ሲወጣ ተሰባስቦ ኑ ድረሱልኝ፣ ጥምረት ፈጽመናል፣ እንደዚህ ወዘተረፈ፣ ጽምዶ የሰላም ጥምረት የጦርነት በዚህ በየአካባቢ ያለውን ልክስክሱን ሁሉ አሰባስቦ ገሚሱ የሰማዕታት ሐውልትን መቀሌ እየጎበኘ ነው። ገሚሱ አስመራ ወዲያ ወዲህ እያለ እየተንከራተተ ነው። ኢሳያስ እንደጅ እየጠና ነው። ኢሳያስ አርጅቷል። ኢሳያስ አሁን ክሪቲካል የሆነ አናሊቲካል ኤቢሊቲውን አናሊቲካል ስኪሉን ሉዝ አድርጓል። እሱም ለራሱ መውጫ መግቢያ ጠቦታል። ታስቦ የነበረው እንተነኩሳለን ተንደርድሮ ይገባል። የሆነ ፕሮፓጋንዳ የለም። ስለዚህ የ1902 የ1993 የመለስ የ1902 የዳግማዊ አፄ ምኒልክ የ2015 ደግሞ ቀድሞ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ ኦማር አልበሽር እና ግብጾች የፈረሙት ፌታ ኮምፕሊ ስለሆነ አንጠይቅ ፈቃድ አንጠይቅም፣ ፈቃጅም አያስፈልግም። ደን እዚህ ጋር ደን ሌላው እዚህ ላይ ሲመጣ ይሄ ከህግ አንጻር ከስምነቶች አንጻር ከፈረምናቸው ስምነቶች አንጻር አየን። የዓለም አቀፍ የውሃ ህግስ ምን ይላል? ታሪክ፣ ተፈጥሮ፣ የሶቨርኒቲ ጉዳይ፣ ልምዶች የሚለውን እያየን እንቀጥላለን ማለት ነው። ሌላው እንዳልኳችሁ የኢትዮጵያ ስትራቴጂካዊ ግስጋሴ አንድ ላይ ተባብረን እናዳክማለን፣ እናስፈራራለን የሚሉ ኃይሎችን በሙሉ እየበታተናቸው ነው። ለምሳሌ ሶማሊያ ከቱርክ ጋር ተላትሟል። ሶማሊያ ከኡጋንዳ ጋር እየተላተመ ነው። ኡጋንዳ በአፍሪካ ህብረት የሰላም ማስከበርና ማስፈን አፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ አውሶም ውስጥ ኡጋንዳ ትልቅ ሰራዊት ያለው ነው። በሶማሊያ ፖለቲካ ኡጋንዳ ትልቅ ተጽዕኖ የሚፈጥር ነው። ነገር ግን ምን አሉ ኡጋንዳዎች ከዚህ በፊት በለሆስ አስታልፎ ነው እንጂ እንዴ
ሰላም እያሰፈን ያለ ነው፣ እየሞትን ያለ ነው አፍሪካውያን ኡጋንዳ ነው። በነዳጅ ማውጣት በሀብት ጥቅሙን እያደረጉ ያሉ ግን ሌሎች ሀገራት ነው። ስለዚህ ምንድን ነው የሚል ጥያቄ ጠየቁ። በለውስ አስተላለፍ። በባለፈው የአሜሪካ መንግስት በዩናይትድ ኔሽን ሳፖርት ዩናይትድ ኔሽን ሚሽን ኦፊስ ኢን ሶማሊያ እሱ ላይ ድጋፍ አላረግም። ለአውሶምም ኢትዮጵያ ያለችበት፣ ብሩንዲ ያለችበት፣ ኬንያ ያለችበት፣ ጅቡቲ ያለች፣ ግብፅ እንኳ ያኔ ኢትዮጵያ ከኤምኦኤስ ትፈራረም ዘልዬ ገባለሁኝ ያል ሰራዊት አለች። ሪኮነሰንስ ኢንቴሊጀንስ እና ስልጠና የሚሰጡ ቁጥር እንጂ ወታደር ስቴሽን አላረገችው። አላማው ምንድን ነው? አለን ዙሪያ እንከባቸዋለን ምናምን ማለት ነው። ሰው ሆስኒ ሙባረክ ምንድን ነው ያለው? በምርጫና በሌሎች ጉዳዮች የሶማሊያ የውስጥ ፖለቲካን በአስቸኳይ የማትፈቱ ከሆነ አውሶም ውስጥ ያለኝን ወታደር አወጣለሁኝ እያለ አንድ እሱን ሰው። ሁለተኛ ቱርክ ለሶማሊያ ማለት ሁሉ ነገር ነው። የወታደር ስልጠና ቢባል፣ የበጀት ድጋፍ ቢባል፣ በዓለም የፖለቲካ መድረክ የመከራከር ሁሉ ነገሩ በቃ ጀስት ህይወቱን። ቱርክ ደግሞ የኔቶ አባል ሀገር ነው። ትልቅ ኢኮኖሚ አለው። ተደማጭነቱ እያደገ ያለ ሀገር ነው። በሙስሊም ወርልድም በዓለም ፖለቲካ ቱርክ ለቆጵሮስ በጣም የቆጵሮስ ጉዳይ በደንብ ወደፊት እናየዋለን። ለቆጵሮስ እውቅና ሰጥቷል። ኖቨምበር 15 1983 ቆጵሮስ ሜዲትራኒያን ላይ ያለች ደሴት ነች። ግሪክ የኔ ነች ትላለች ቆጵሮስን። ቱርክም አይ የኔ ነች ትላለች። ዘንድ ጦርነት ተነሳ። ጦርነት ሲነሳ ግሪክ ሲፕሮትስ የሚባለውን ግሪክ ስትደግፍ፣ ተርክሽ ሲፕሮት የሚባለው ወይም ሰሜን ቆጵሮስን ቱርክ ደገፈችና ያ ደሴት ለሁለት ተከፈለ። አሁን ቆጵሮስን ማፑን ብታዩት 3 ነው። ደቡባዊው ወይንም ዓለም አቀፍ እውቅና ያለው እንዳጠቃላይ ተገንጣዩ አትታወቅም። ልክ ሶማሊያ ላይ ለሶማሌላንድ እስራኤል እውቅና እንደሰጠችው ቆጵሮስ ላይ ለነርዘርን ሳይፕሮትስ ወይም ለሰሜን ቆጵሮስ ቱርክ ብቻዋን የተባበሩት መንግስታት ድርጅት አባል አገር ሆና ቱርክ እውቅና ሰጣለች። ዓለም የሚያውቀው የተባበሩት መንግስታት የጸጥታው ምክር ቤት፣ ሌሎች ከቱርክ ውጭ ያሉት ሀገራት የሚያውቁ የቆጵሮስ ሪፐብሊክን ነው። ዘን ምን አለች እንዳልኳችሁ ተርኪ ፎርማሊ ሪኮግናይዝድ ዘ ተርኪሽ ሪፐብሊክ ኦፍ ነርዘርን ሳይፕረስ on November 15, 1983, immediately following the region's unilateral declaration of independence. አሁን ሰሜን ቆጵሮሶች የሚገበያዩ በቱርክ ገንዘብ ነው። ድጋፍ የሚያገኙት ኤቭሪቲንግ ቱርክ ብላችሁ ሰሩት፣ ሌላው ቱርክ ነው። ደቡብ ቆጵሮስስ ከግሪክ ጋር ጥብቅ ግንኙነት አለው። ራሱ ቆጵሮስ ከእስራኤል ጋር ጥብቅ ግንኙነት አለው። ራሱ ቆጵሮስ የኔ ነው። ልክ ሶማሊያ የሶማሊያ ፌዴራል መንግስት ሶማሌላንድ የኔ ናት እንደሚለው ዓለም አቀፍ እውቅና ያለው እሱ ነው። የኔቶ አባል ሀገር ነው። ከሜይ ምንድነው ቼክ ያደረጉት የኢሮፒያን ዩኒየን ሜምበር ሜይ 1 2004 ጀምሮ የኢዩ አባል ሀገር ነው። የኔቶ አባል ሀገር አለ። በዚህ መሃል ነው እንግዲህ ብቸኛ ቱርክ እውቅና ስትሰጥ የተባበሩት መንግስታት የጸጥታው ምክር ቤት ኖቨምበር 15 1983 ቱርክ እውቅና እንደሰጠቻት ለተገንጣይዋ ነርዘርን ቆጵሮስ ከ3 ቀን በኋላ አስቸኳይ ስብሰባ አደረገ። መቼ ካላችሁኝ ኖቨምበር 18 1983 ምን ውሳኔ ወሰነ? ዩናይትድ ኔሽንስ ሴኩሪቲ ካውንስል ሪዞሉሽን 541 1983 ምን አለ? ቱርክ ለቆጵሮስ ለሰሜን ቆጵሮስ ብላ ለተገንጣይዋ የሰጠችው እውቅና ቮይድ ኤንድ ኢንቫሊድ ነው፣ ሌሎች ሀገራትም እንዳትቀበሉ የሚል አስቀመጠ። በተመሳሳይ ራሱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 550 ውሳኔ ቁጥር 550/1984 ቆጵሮስ የማትነጠል የማትከፈል የቆጵሮስ ነርዝ ሰሜን ቆጵሮስ
የቆጵሮስ ሪፐብሊክ አባል ሀገር ነች አለ። እዚህ ላይ ምን ይመጣል እንግዲህ ግሪክ፣ ቆጵሮስ፣ እስራኤል ያላቸው ትብብር ምን ላይ ይመጣል? አንዷ ሶስቱን ሀገራት ለብቻ ስለነጠልኩ ነው። ማን እንዲተሬ ማድረግ ነው? ቱርክ እንዲተሬ ማድረግ፣ በሜዲትራኒያን በኩል እንዲተሬ ማድረግ፣ ስጋት እንዳትሆን ማድረግ። ማን ላይ? ለዚህ ለሰሜን ቆጵሮስ እውቅና ስለሰጠች ግሪክም ትቃወማለች፣ ራሷ ቆጵሮስ ትቃወማለች። እስራኤል ደግሞ ለግሪክና ለቆጵሮስ ድጋፍ ሰጣ። እንዲያውም ጄኖሳይድ ሁሉ ፈጽማቸዋል አርመን ላይ የሚሉ ሁሉ ዲክላሬሽን አጽድቀዋል። ዘን ወዳጆች ሶማሊያ ከቻለና የሶማሊያ ፌዴራል መንግስት ዛሬ የሶማሊያ ፌዴራል መንግስት የውጭ ጉዳይ ሚኒስትር ምን አለ? ቆጵሮስ የማትነጠል የማትከፈል አንድ ሀገር ነች። እውቅና የምንሰጠው ለቆጵሮስ ሪፐብሊክ ነው። የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 541 1983ንም የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 550 1984ን እንቀበላለን። ዓላማው እኛ መቼም ቢሆን ላንብብላችሁ በጣም ደስ ስላለኝ ሶማሊያ ሪአፊርሚንግ ኢትስ ፉል ሪስፔክት ፎር ዘ ሶቨርኒቲ ሉዓላዊነት፣ ኢንዲፔንደንስ ነጻነት፣ ዩኒቲ አንድነት and territorial integrity of the Republic of Cyprus in accordance with international law and the relevant resolution of the United Nations Security Council including resolution 541 1983 and 550 1984 ይላል። ሶ የኢትዮጵያ የስትራቴጂክ አምቢጂቲ ጉዞ አንድ የኢትዮጵያ እጅግ የተሰላ የቀይ ባህር ጉዞ የቀጠናው አዳዲስ የኃይል አሰላለፍ ውስጥ ኢትዮጵያ ሊኖራት የሚችል ሚና የሶማሊያ ፌዴራል መንግስት ቱርክን እኔ ለቆጵሮስ ለሰሜን ቆጵሮስ ከቱርክ ጎን ሆኜ ድጋፍ የሰጠው ከመሰለብኝ ራሷ የተባበሩት መንግስታት ድርጅት አባል የሆነችው ቆጵሮስና ግሪክ ከእስራኤል ጎን ሆነው ለሶማሊላንድ እውቅና እንዳይሰጡብኝ በሚል ስጋት ተንደርድሮ ከዋናው ደጋፊው ጋር ከማን ጋር ተላተመ? ከቱርክ ጋር ተላተመ። የቱርክ የውጭ ጉዳይ ሚኒስትር የሚያወጣውን መግለጫ እናያለን፣ እንጠብቃለን። ወሳኝ ጉዳይ ስለሆነ ማለት ነው። እዚህ ላይ በጣም ብዙ ማለት ይጠበቅብናል። ሌላው መካከለኛው ምስራቅ ነው። የአሜሪካ የኢራን ጉዳይ ይመጣል። እንግዲህ አሜሪካ ወደ ጦርነቱ ስትገባ ከዚህ በፊት ብዙ ስለደጋገምኩት ነው 4-5 ነጥቦች አላማዎች ነበራት። የስርዓት ለውጥ ማምጣት ሪጅም ቼንጅ ኢራን ተሳክቷል ወይ? ሞሮለስ ኢቫሉዌት እናድርግ ወይም ውጤት እንስጠው ካል አልተሳካም ማለት እንችላለን። መሪዎችን ግን መግደል አለ። በሞቱት መሪዎች ምትክ የመጡት በጣም ራዲካል ኤንድ ፋንዳሜንታሊስት አይደሉም ወይንስ ምንድን ነው የሚለውን እሱ ማየት ነው። አመለካከታችን ይወስነዋል፣ ንባባችን እድሶን። ሁለተኛው የኢራንን የኒውክሌር የጦር መሳሪያ ባለቤት እንዳትሆን የማበልጸግ አቅሟን ዲተር ማድረግ በሚል ነው። እዚህ ላይ እንግዲህ ከ50-60% ተሳክቷል ማለት እንችላለን። ነገር ግን የፒከክ ማውንቴን ላይ ያለ ጉዳይ አለ። መልሰው ሪቫይቭ እያደረጉ ነው። የዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ባላየበት ሁኔታ እየደረሰው ዳሜጅስ ምንድን ነው የሚለው ጉዳይ አልታየም ብለው የሚከራከሩ አሉ። ነገር ግን ግድ የለም ከ50-60% ገደማ አሳክተዋል ብለን ልንወስድ እንችላለን። ሌላው የኢራንን የረዥም ርቀት ሀገር አቋራጭ የሚሳይል ካፓቢሊቲ ማውደም እና እንዳይኖራት ማስገደድ የሚል ነው። ወል በጦርነት ናቫላቸውን ዲስሜት አድርገዋል ወይንም አውድመውታል ማለት እንችላለን። አየር ኃይላቸውን ዲስሜት አድርገዋል ማለት እንችላለን። መሰረተ ልማቶች ላይም ጉዳት አድርሰዋል ማለት እንችላለን። ነገር ግን እውቀቱ ካለ ያንን መልሰ ሪቫይቭ ማድረግ ስለምችል በኤምኦዩ ደረጃ የኢራን ኢንተርኮንቲኔንታል ባላስቲክ ሚሳይልን ዲተር ማድረግ ተችሏል ወይ ስንል ይሄም ኢቫሉዌት ስናደርግ 0 ወይንም ኤክስ ልናደርግ እንችላለን። ፋክተር ዌይቲንግ እየሰጠውና ድምር እያስቀመጥኩ አይደለም። የትኛው ሃይራርኪ ነው ሌላ ጉዳይ ስለሆነ። ሌላው አራተኛ ካቲንግ ኦፍ ኢራን ሰፖርት ፎር ፕሮክሲ ግሩፕስ ላይክ ዘ ሁቲስ ሄዝቦላ ኤንድ ሐማስ። ለሁቲ የምታደርገውን ድጋፍ ለየመኑ። በነገራችን ላይ ሁቲ በጣም ሳውዲ አረቢያ ላይ ጥቃት እየፈጸመ ነው። አራምኮ የሚባለውን ትልቅ ግዙፍ የነዳጅ ካምፓኒ ላይ ጥቃት ፈጽሟል። እንዲሁም ኤርፖርቶች ላይ ጥቃት እየፈጸመ ነው። በምላሹም የሳውዲ አረቢያ የሚደግፈው የየመን መንግስትም ጥቃት እየፈጸመ ነው።
ወደ አደገ ጦርነት ወደ እግረኛ ሊያድግ ይችላሉ የሚለውን እሱም ማየት ያስፈልጋል። ከዚህ በፊትም ሰፋ ያለ ነገር ስለሰራሁኝ ማለት ነው። ይህ ምርጫውም የአሜሪካና የእስራኤል ምርጫም አዳዲስ የፓኪስታን በቀጠናው መምጣት ባላንስ ኦፍ ፓወርም ለሁቲ የሰጠው ድል አለ በእኔ ግንዛቤ። በዚህ ረገድ ሁቲ እንዳለ ነው። ሄዝቦላ እስራኤል እየመታችው ነው ያለችው። ነገር ግን ከሊባኖስ ጋር የሚደረግ ስምምነት ሄዝቦላ እንዳይተርፍ፣ ሄዝቦላ ከተረፈ መልሶ ከኢራን ጋር ኮኔክሽን ሊፈጥር ይችላል። አሜሪካ ይህንን ማድረግ አልቻለችም የሚል የእስራኤል ፖለቲከኞች ግምገማ አለ። የሐማስም በተመሳሳይ ከጋዛ ጋር ተያይዞ የሚነሳው እሱ አለ ማለት ነው። ስለዚህ እንደው እነዚህ 4 ነጥቦችን ስንዝ አሜሪካ ምን አሳካች የሚባለውን ለእናንተ እተወውና፣ ነገር ግን ኢኮኖሚክ ዋር ተጀምሯል። ከኢራን ጋር ማንኛውም አይነት ግብይት የምታደርጉ አገራት ላይ ውርድ ከራሴ እያለች ነው ያለችው አሜሪካ። በዚህ ረገድ ቻይና መግለጫ አውጥቷል፣ ይህ ነገር ውጤት አያመጣም የሚል። ኦፍኮርስ ኢራን እና ቻይና ወሳኝ የሆነ የንግድ ፓርትነሮች ናቸው። ነዳጅ በተለይ የሚሸሻጡ ናቸው። የተጎዳ በዚህ ረገድ ቬንዙዌላ ለቻይና በጣም ወሳኝ የነዳጅ አቅራቢ ነበር። ብዙ መሰረተ ልማት ኢንቨስት አድርገው ነበር። ከዛ ሲወጡ ቀጥሎ ማን መጣ? ከኢራን ወጡ። ነገር ግን በሆርሙዝም ባይሆን በተለያየ መንገድ ነዳጅ በባቡርም የሚሸጥበት ሁኔታ አለ። ከአፍጋኒስታኖች ጋርም የሚደርስበት ሁኔታ አለ። ኤኒዌይስ በምንም ታምር እንዳትገበያዩ የሚል የቀረባለ። ይሄ ሄዶ ሄዶ ሪጅሙን ኮላፕስ ያደርገዋል ወይ የሚለውን ማየት ነው። እንከታተለዋለን አብረን። ነገር ግን ቻይና ተቃውመዋለች፣ ራሷ ኢራንም ተቃውመዋለች። በዚህ ደስፐሬት ከሆነ ኢራን ጥቃት ሊፈጽም አይችልም ወይ ማለት አሁን ካለው ከዲፌንሲቭ ፖዚሽን ወጥቶ ወደ ኦፌንሲቭ ፖዚሽን ጥቃት ሊፈጽምና ወደ ግጭት ውስጥ ሊገባ አይችልም ወይ የሚለውን ማየት ያስፈልጋል። በዚህ ሁሉ መሃል ነገሮችን የምናጠናው የምናስበው የምንተነትነው እና ሊሆን ነው ላይሆን ይችላል የሚል የምናገናኘው ከራሳችን ከኢትዮጵያ ብሔራዊ ጥቅምና ከዘላቂ ፍላጎታችን አንጻር ነው የሚል እምነት አለኝ። አብራችሁ ስላላችሁ አብራችሁ ስለምትሆኑ በድጋሚ እጅግ የከበረ ምስጋና ይድረሳችሁ። ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ ጋት ዕለታዊ ወደ እናንተ ይደርሳል። ቴንኪው። ኢትዮጵያ በክብር ለዘላለም ትኖር።